ሐዋርያ ሥራ ምዕራፍ 3 ላይ ስላለው ሰው ለ38 ዓመት መራመድ ስለማይችለው ግን መራመድን ከማንም ያልጠየቀ ሰው መራመድ አይችልም። መራመድን ግን ጠይቆ አያውቅም። የሌለው መራመድ ነው። ያጣው መሄድ ነው። ያጣው እግር ነው። ያጣው መንቀሳቀስ ነው። እና ሰውየው ደግሞ ለማኝ ነው። ከማንም ግን መራመድን ጠይቆ አያውቅም። አው ከሰው ይጠይቃል፣ ገንዘብ ነው የሚጠይቀው። ከሰው ይጠይቃል፣ እንጀራ ነው የሚጠይቀው። ከሰው ይጠይቃል፣ ሄልፕ ነው የሚጠይቀው። ከዚህ ወደዛ እንዲሸከሙት እንዲያንቀሳቀሱት ነው። መሄድን ከማንም ጠይቆ አያውቅም። አሁን ዓርብ ዕለት ነግሬያችኋለሁ። ከማንም ጠይቃችሁ ማታውቁትን የሆነ ሰው ሊያረግላችሁ ማይችለው እከሌ ሊሰጠኝ ይችላል ማትሉትን ነገር ከእግዚአብሔር ትጠይቃላችሁ። አው ተዘጋጅልኝ እና አንዳች ነገር እንዲቀበል ከነሱ ሲጠብቅ ነበር። ሰውየው የጠበቀው ሳንቲም ነው አልኳችሁ። አይ የለንም አሉ። ተስፋ አስቆረጡት። አንተ የምትፈልገው የለንም ማለት አሁን ጴጥሮስ ሳንቲም ላይኖረው ነው። ሰው ሁሉ ቤቱን እየሸጠ እግራቸው ስር ነበር የሚጥለው። አይ እያለው ያለው ከዛ በላይ ነው የምሰጥተው። ኤክስፔክቴሽንን ቀይር አለውና ያለኝን አለው አለኝ እና ያለውን ሲሰጠው ተራመደ። ያለውን ሲሰጠው ሰውየው ታሪኩ ተቀየረ። እንግዲህ መልእክቴ እንዲህ ነው። ዓርብ ዕለት ያለው ከማንም ያልጠየቃችሁትን ጠይቁ ትቀበላላችሁ። ማን ነው? አንድ ሰው አለ ዛሬ ፈውስ ይዞ የሚሄድ። አሁን በደንብ አስቡ። አንዱ መንፈሳዊ ዓለም ላይ ሰዎች በባዶነት እንዲኖሩ የሚያደርገው አለመጠየቅ ነው። ብዙ ጊዜ ነግሬያቸዋለሁ። ከዚህ በፊት ጠይቄ አውቃለሁ። እዚህ ውስጥ ብዙ ሰው ቤት የሌለው ሰው ሊኖር ይችላል። ምንም ጥርጥር የለውም። ቤት ስጠኝ ብሎ ግን ጸልዮ አያውቅም። ብዙ መኪና የሌለው ሰው አለ። መኪና ስጠኝ ብሎ ጸልዮ አያውቅም። አንዳንድ ሰው አንዳንድ በሽታውን ጸልዮበት አያውቅም። የጎደለውን ነገር ከእግዚአብሔር ጠይቆ አያውቅም። ያዕቆብ ደግሞ 4ኛው ምዕራፍ ላይ አልጠየቃችሁምና አልተቀበላችሁም አለ። እግዚአብሔር ለካ የጠያቂ ችግር አለበት፣ የለማኝ ችግር አለበት። አይ ሳልጠይቀው የሚያስፈልገኝን አያውቅም እንዴ? አይ እያወቀ እንድጠይቀው ይፈልጋል። መሐላ ካባስ እና ዛሬ አንድ እምሰብርላችሁ ያለ መጠየቅን ቀንበር ሰብርላችሁ። በደንብ ጩና አሜን በይ። የሆነ ሰው ዘር ሐረጎቹ ያልበሉትን እንጀራ ይጠይቃል፣ ይወስዳል። ለማልስተው አንድ ሰው አለ ከሚያውቃቸው ሰዎች ሁሉ የበለጠ ከፍታ ይጠይቃል፣ ይወስዳል። ማላካባስ አለመጠየቅ ከየት እንደምጀምር አላውቅም፣ ግን ኢየሱስ የተናገረውን ጥቂት ልናገር። ማቴዎስ ምዕራፍ 7 ቁጥር 7 ላይ ቅዱሴ ቀስ ብለህ አንብብልኝ። ለምኑ ይሰጣቸዋል። አሁን ይሄ አማርኛ እንግሊዘኛ መጽሐፍ ቅዱስ የምታዩ ሰዎች እዩት። እኔ አማርኛው ለምኑ ትንሽ እንትን ይልብኛል። በመለመንና በመጠየቅ መካከል ምንድነው ልዩነቱ? ለማኝና ጠያቂ ይለያያል። ለማኝ ሞካሪ ነው። መንገድ ላይ አላያችሁም? ለማኝ ይላል፣ ፊትን እያየ ነው፣ ያልፋል።
ያልፋል። ልክ እንዲህ ሲል አንተ እንዲህ በል አያልፍም። እንዲህ ሲል አንተ ካልክ ይቆማል። ተስፋ እየሰጠሁ ነው። አሁን ግን እኛ ለማኝ አይደለንም። ጠይቁ ነው የሚለው። አስክ ነው የሚለው ማለት መብት ነው መጠየቅ። ፈቅጄልሃለሁ ጠይቀኝ። ሁለት ጴንጤ ባገኝ ደስ ይለኛል። አሁን ይህንን ጳውሎስ አይደለም ያወራው፣ ይህንን ያወራው ጴጥሮስ አይደለም፣ ኢየሱስ ራሱ ነው። ጠይቂኝ፣ ከዛስ ልመልስልሽም ላልመልስልሽም እችላለሁ አይደለም ያለው። ጠይቅ፣ ከዛስ ይሰጣል። ጤና ጠይቅ፣ ይሰጣል። ለምንድን ነው ደጋግሜ ዛሬ የሆነ የሚታየኝ ፈውስ ይዞ የመጣ ቀባታል። ማን ያለው? ኢየሱስ። ምን አርግ? ጠይቂኝ፣ ከዛ ይሰጣል። ቀጥላ መዝጊያ አንኳኩ፣ ፈልጉ ታገኛላችሁ፣ አንኳኩ በሩም ይከፈትላችኋል። እሺ፣ የሚለምን ሁሉ ይሰጠዋል። አሁን ለምኑ፣ ፈልጉ፣ አንኳኩ። እሺ፣ የሚፈልግም ያገኛል፣ የሚለምን ሁሉ ይሰጠዋል፣ የሚፈልግ ሁሉ ያገኛል። ለሚያንኳኳም በሩ ይከፈትለታል። አሃ፣ ለካ ያልተከፈተልህ ስላላንኳኳ ነው። ለካ ያላገኘው ስላለመንክ ነው። እንግዲህ አንተን ልመነህ ቃሉን ልመነው። ጌታ ኢየሱስ በሌላ ክፍል እንደዚህ አለ፣ እስካሁን በስሜ ምንም አልጠየቃችሁም አለ። እሺ፣ ደስታችሁ ፍጹም እንዲሆን የሚል ቃል አለ። አይ ላቭ ዳት። ዮሐንስ ምዕራፍ 16 ቁጥር 24 ኢትስ ፓወርፉል። 16 ቁጥር 24 እስካሁን በስሜ ምንም አልለመናችሁ፣ እሺ፣ ለምኑ ትቀበላላችሁ፣ እሺ፣ ደስታችሁ ሙሉ ይሆናል። አይደል? በቃ ደስተኛ እንድትሆን ለካ ሙሉ ደስታ አለ። ለካ ጸሎት መደሰቻ ነው። ከጸሎት ስትነሳ ፊትን አጨባደ የምታስጨንቀን ሳይሆን ተቀብለ የምትወጣ። ለምን ነው የምትለምነው? ሙሉ እንዲሆን። እሺ፣ እሺ። በመራብ ደስ ይላል? በማጣት ደስ ይላል? አይ እኔ ቢኖረኝም ባይኖረኝም ደስታዬ በጌታ ነው። እሺ እኮ እሺ፣ እሺ፣ አው ገብቶኛል። በባዶ ኪስ ደስተኛ ነህ? ላፍርጥልህ ግድ የለም። የቤት ኪራይ መክፈል ሲያቀት ደስተኛ ነህ? እና ለምነኝ። ለምን? ደስተኛ ኑሮ እንድንኖር። ካላሻባሃስ ጋማሃዳ ጋባስ አላላላ ቦስ። አንድ አሜሪካን ሀገር ኮስኮ የሚባል ሱቅ አለ፣ ነብሩክ የሚሄዱበት። ኮስኮ ገንዘብ ስላለህ አትገዛም አይደል? ገንዘብ ስላለ ዶላር ስላለ ሀብታም ስለሆንክ አትገዛም። የኮስኮ ሜምበርሺፕ ካርድ ያስፈልጋል። አተሯስ አትገዛም። ኧረ በእናታችሁ እኛ ምን ገንዘብ ይዘና አይደል? አትገዛም። ፓስወርዱ ያ ነው በቃ። የዛን ሱቅ ፓስወርድ አይ ቲንክ ከሌላ ቦታ እርካሽ ነው ዛሬ ከሌሎች ሱቆች። ያንን አክሰስ የምታገኘው እንግዲህ ካርዱ በምን እንደሚገኝ እኔ አላውቅም። ሬጂስተር ተደርጎ ምናምን የዛገር ነዋሪ ምናምን አይደል? ያ ካርድ ከሌለ ኮስኮ ገብተህ ትወጣለህ። ደስ ይላል፣ ቆንጆ ነው። እስፋ የሌለ ነገር የለም። አጭ እንትኑ ምርካሽ ነው፣ እንትኑ ምርካሽ ነው። እና ሰብስበህ ጭነህ ልክ ፈልሰ ካርድ አለ ወይ? አሁን ምድር ላይ ብዙ ነገር አለ አይደለ? ፓስወርዱን ያጣው አይና እኔ ካርዱን ነው የምነግርህ። አሁን ሰው ይጠይቃል ከዚህ በኋላ ከየት አመጣው ይላል። በጸሎት ነው በዝማሬ የተሻገርኩት ያለፍኩት ያንን አውሬ። አንቺ እንዴት ነው ምንም ስራ በማይሳካበት ዘመን እየተሳካልሽ ነው? በጸሎት ነው በዝማሬ የተሻገርኩት ያለፍኩት ያንን አውሬ። ኧረ የተደሰትክ ነው? አዎ። ለምን
አለኛ። አልጠየቃችሁምና አልተቀበላችሁም። ለካ እኔ ጋ ነው ችግሩ። የሆነ ሰው ዛሬ እዚህ ቤት አይምሮስ ገብቶ የማያቅ የጸሎት ርዕስ ይገባበት። ጩና ሜር በላይ ለምንድን ነው ልጆች ላላችሁ ሰዎች ተነበያለሁ። የልጆቻችሁን ዴስቲኒ የሚከፍት ቅባት መጣ። ያልታሰረ አይናናክ መዝሙር ጠይቀኝ አለ መዝሙረኛው። አሕዛብን ለርስት የምድር እንደጋ ለግዛት ይሰጣል። አሃ እግዚአብሔር ለካ የሚጠይቀው ነው ያጣው። ካላሻማሃ ዲያኮዴ ቬንዳ ካላቦስ እቺን በደንብ ስሙኝ። ያለመጠየቅም ፕሮብሌም ላውራላችሁ። አንድ ጊዜ የጠፋው ልጅ ታውቁታላችሁ? አታውቁትም? አባትየው 2 ልጅ ነበረው። ከሁለቱ ልጆች አንዱ ድርሻዬን ስጠኝ አለ። ሀብቱን ወሰደ። ከዛ በኋላ ሄደ፣ አባከነ፣ አጠፋ፣ ተቀጠረ ሰው ቤት። የእሪያ ምግብ ራሱ አማረው፣ ላይፍ ስታይሉ ወረደ። ትዝ ሲለው አባት አለው። ለካ ደስ የሚለኝ ልጅ ነው። ባይዘው የትም ሆኖ ትዝ ይለዋል። በቃ አባት እንዳለው አሉ። ደስ የሚሉኛው በቴሌቪዥን የሚያዩኝ ቸርች የማይመጡ ጫት ቤት ናቸው። የተለያየ አዲክሽን ውስጥ ናቸው። ቤተክርስቲያን የሚባል ነገር አስበው አያውቁም። ጥቅችን ቪዲዮ በቲክቶክ ሲሰሙ አባታቸው ትዝ የሚላቸው ትዝ ይላል። ትዝ አለው በቃ ወደ አባቴ ቤት የሚቀጥለው እሑድ የሚመጡ አባቴ ቤት እስቲ ሊድ አባቴ ቤት ብድግ ብሎ ሲመጣ አባትየው ውጭ ቆሞ ይጠብቀዋል። አሁን ያልገባ ልጁ ብቻ ለማባትየው የሚፈልገው አባትም ልጁን ይፈልገዋል። የመገናኛቸው ቦታ ግን እዛ ነበር። አስገባው፣ ፍሪዳ ታረደ፣ ተደገሰ። በደንብ ስማኝ፣ እየሰማው ነው ካልክ አሜን በለኝ። ታረደ ፍሪዳ ከታረደ በኋላ ያኛው ልጅ ከውጭ ሲመጣ ቤቱ በቃ አመት በዓል ሆኖላል። አመት በዓል ሽታው ሁሉ ሰፈሩ ተቀይሯል። ምንድነው ግርግሩ አለ። አባት እኮ ያንን ፍሪዳ አረደው አሉት። ያንን ያደለበው አረደው። ለማን ያረደው? እንዴ ወንድም መጣ። እኔ እስከ ዛሬ እዚህ ቁጭ ብዬ ሳርድልኝ ለሱ አሁን ሲመጣ ያርድለታል። አባትየው መጣ። እኔ ስታመት እዚህ ቁጭ ብዬ አንተን ሳገለግል አንድ ቀን አርደል እንዴ ምን ሆነ? አላርዳ በላም ነበር ያለው። የኔ የሆነ ሁሉ ደስ የሚለኝ ቃላል ያንተ እንደሆነ አታውቅም። ቤት ውስጥ ቁጭ ብሎ በቃ የፋዘር እያለ ነው የሚኖረው። የፋዘር ፍሪዳ የፋዘር የኛ አይልም። አሁን ነፃ ላወጣህ ነው። ሰማይና ምድር የሱ ነው እያልክ ነው አይደል? ጠይቀኝ እሰጥሃለሁ። ካባካባ የምድር ባለጠግነት ያንተ ነው። ካላፋሻባ እያየው ነው። ያለ መጠየቅ በር ሲሰበር አየው። ማላካባስ ይኸውልህ መግደርደር ታውቃለህ? እኛ ሀገር የሆነ ክልል አረጉት እንጂ መግደርደር ጠቅላላ ያበሻ ነው። ኧረ ይላል። ኧረ እዚህ ዝም ብለህ መንገድ ላይ አንድ ትንሽ ልጅ ዝም ብሎ ይዛ የምትሄድ ምስኪን እናቴ ለዚህ ልጅ የሆነ ነገር ላር ያስፈልግም ትላለች። እኔ ብዙ ጊዜ ገጥሞኛል። ልጅ ችግረኛ ልጅ ሰው ሲያሳሱ ለልጁ ነገር ማድረግ ፈልግና እናቴ ኧረ አያስፈልግም ይሙቱ እያሉ ይቀበሉኛል። የሁላችሁ ጴንጤም ይግደረደራል፣ እየዘመረ ይግደረደራል። ብርና ወርቅ አልፈልግም እያለ ይግደረደራል። እግዚአብሔር ፊት ራሱ ባትሰጠኝም እኔ መዘመር አላቆምም። እግዚአብሔር ሆይ እኔ ትሰጠኛለህ ብዬ አይደለም የመጣሁት፣ እኔ ይሰጠኛል ብዬ ነው የመጣሁት። ታሞ ብትፈውሰኝም ባትፈውሰኝም ምን ልፈውስ ያለ ራሱ እኔ ባትፈውሰኝም ከቤት አልጠፋም። ፈውሰኝ አትልም።
ምን ያግደረድራል? ታጥበ ብላ እባክህ። ላንተ ነው የቀረበልህ፣ ላንተ ነው። ያዳካዶፌ ሰከማ የሆነ ሰው እዳው ተከፈለ። የተአምራት ገንዘብ ወረደለት። ጠይቀኝ ብለዋል። አንተ ጩይና ጠይቀዋለሁ በይሲ። የሆነ መሬት ትጠይቃለህ ትወስዳለህ። ሞገስ ትጠይቃለህ ትወስዳለህ። ቅባት ትጠይቃለህ ትወስዳለህ። ገንዘብ ትጠይቃለህ ትወስዳለህ። ሁናና ሳካ ጆዛላጋባ አረ እድሜ ልክን የሰው በር ታንኳኳለህ እንዴ? ስታርት አርግ። ዛሬ አስጀምርሃለሁ። እንደዚህ ማንኳኳት ትጀምራል። ሰማይ ታንኳኳለህ፣ ይከፈትልሃል። ያሐሺባ ሻባባሃዳጋስ ካላካባስ አንተ የሆነ ትንሽ ልጅ አምጡልኝ። ትንሽ ልጅ አምጡ። ትንሽ ልጅ አምጣው። እንደዚህ ይዛ መጣች። ይኸውልህ ይዛ መጣች። ስሙ ሳሙኤል ነው። እና እንግዲህ ባል አላት። ባል እያላት ረጅም ዘመን አልወለደችም። ባል እያላት ልጅ አላቀፈችም። ይዛ መጣችና ስሙንም አለች ከእግዚአብሔር ለምኜዋለሁ ስትል ከታ መጣሽው? ከእግዚአብሔር እንዴ ወልደሽው ነው አይደል? ከእግዚአብሔር ለምኜዋለሁ። ስሙን ሳሙኤል አለች። ከእግዚአብሔር ይሄ ለምኜ ነው ያመጣሁት። ይሄን ታላጋባዲያ ይሄንን አያዳስ ለምኜ የተቀበልኩት ነው። ይኸውልህ እንደዚህ በልመና የሆነ ነገር እጃችሁ ይገባል። ለምኜዋለሁ የምትሉት ነገር እጃችሁ ይገባል። ሃያካስ ናካዳካዳ ከማቲከማ የልመና ቢዝነስ እጃችሁ ገባ። የልመና መሬት እጃችሁ ገባ። የልመና ገንዘብ እጃችሁ ገባ። የልመና ጤና ቤታችሁ ገባ። ይሁን አለ ከእግዚአብሔር ለምኜው እነ ማኪያማ ሹዳ እንደዚህ የሚል መዝሙር አለ። ጸሎቴን ሰምተ የደረስክልኝ ከፍ በልልኝ እምባዬን አይተ የፈረድክልኝ ጌታ ከፍ በልልኝ። አየው ማንነትህን ተረዳው ጥበብህን ለሰው መራራትህን ለእኔ እንኳን መድረስህን ትናንትና ከሀይሚ ጋር እየሄድን መንገድ ላይ አየንና ፈገግ አላሉ። ያለፈን ነው። ሚራክል ማን ያለ አለኝ። አለ አልኩት። ፈገግ ደስ አይልም? አቻካ በሚራክል መኒ ስትታወቅ የለም እንዴ? አንድ ጉዳይ ተአምር ነው ካልከኝ እንዴት የለም ትለኛለህ? እኔ እኮ ታሳዝነኛለህ። ጴንጤ እኮ በደንብ መጠንጠጥ ነው። ይሄ ዓለም እኮ የለም የሚባል አይደለም። ይሄ አሁን ያለህበት ዓለም የ90 ዓመት ሴት የወለደችበት፣ ድንግል የወለደችበት፣ ሰው አሳ ነባሪ ሆዱ 3 ቀን ያደረበት፣ ዛካታባ የ4 ቀን ሬሳ ተነስቶ የተራመደበት። ምን ትለኛለህ? ስለዚህ እዚህ ቤት የለም የሚባል ነገር አለ። ከአሳ ሆድ ሳንቲም የወጣበት። ትጠይቃለህ፣ ትቀበላለህ። ያለመለመን ናቸው አንዳንድ ጉዳዮች፣ ያለመጠየቅ ናቸው። አልጠየቅም። እቲ ቻሌንጅ በሆነባችሁ ነገር ላይ የህይወታችሁን ከባድ ነገር ላይ have you been prayer አርጋችሁበት ጸለያችሁበት ተቀላችሁ? ራስን ጠይቀው። ብዙ ጎን ያንኳኳበትን ብዙ በር ያንኳኳበትን ጉዳይ ለእግዚአብሔር ግን አሳልፈ ሰጥተው ታውቃለህ? ብዙ ነገር የሞከርክበትን ኬዝ አያ ካሳቦሻ አንድ ሰው የብቻ ልንገራችሁ ዛሬ መጽሐፋችሁ አንደኛ ነገሥት ምዕራፍ 3 ቁጥር 5 ላይ በዚህ በገባዖን ሰለሞን 1000 መስዋዕት ካሳረገ በኋላ እኔ ምን አይነት እግዚአብሔርን ይወድ ነበር የሚለው ቃል ደስ ይለኛል።
ይሄ ሙሉ ምዕራፉን አንብቡት በኋላ እናንተ። እግዚአብሔርን ይወድ ነበር። እስቲ አንብበልኝ። አንብበው። ምንም ብናነበው ምንም ጉዳት የለው። ሰለሞን የግብፅ ንጉሥ ፈርዖን ወዳጅ ሆነ። እሺ። የፈርዖንንም ልጅ አገባ። እሺ። እርሱም ቤተ መንግስቱን ለእግዚአብሔር ቤተ መቅደስና የኢየሩሳሌምን ዙሪያ ቅጥር ሰርቶ እስኪጨርስ ድረስ በዳዊት ከተማ አስቀመጣት። በዚያን ጊዜ ለእግዚአብሔር ስም ገና ቤተ መቅደስ ስላልተሰራ ሕዝቡ አሁንም መስዋዕት የሚያቀርበው በማምለኪያ ኮረብታ ላይ ነበር። ሰለሞን እግዚአብሔርን ይወድ ነበር። በአባቱ በዳዊት ሥርዓትም አንዴ I love that እንዲህ የሚጻፍላቸው ሰዎች አሉ። እግዚአብሔርን ይወድ ነበር። እግዚአብሔርን ይወድ ነበር። እቺ ነዋት። ድገሙትላችሁ በሉት። አንድ ጮክ ብላችሁ። አልሰማውም። አሁን መውደዱን በምንድን ያሳየን? እስቲ ቀጥል። በአባቱ በዳዊት ሥርዓትም ይሄድ ነበር። ደወይ አባቱ የተከተለውን ላይፍ ስታይል ይከተል ነበር። እሺ አባቱን ሥርዓት ቀጥልልኝ። ይሁን እንጂ በኮረብቶች ላይ መስዋዕት ይሰዋና ዕጣን ያጥን ነበር። ከሁሉ የሚበልጠው የማምለኪያ ኮረብታ ገባውን ስለነበረ ንጉሡ መስዋዕት ለማቅረብ ወደዚያ ሄደ። እሺ። ሰለሞን በዚያ መሰዊያ ላይ 1000 የሚቃጠል መስዋዕት አቀረበ። አሁን ይሄ ነው በቃ ፍቅርህ የሚገለጠው በዚህ ነው። 1000 የሚቃጠል መስዋዕት ያለ ሳክሪፋይስ ላፍ የለም። ቀጥል አሁን። እሺ። በገባውንም እግዚአብሔር ለሰለሞን ሌሊት በሕልም ተገለጠለት። አሁን ስማኝ፣ እቺን በደንብ ይሁኝ። ሰለሞን ሰማይ ተከፍቶ እግዚአብሔር ተገለጠለታል። ከዛ በፊት መስዋዕት ነበረ። እሺ፣ እኔ ስለሱ ዛሬ አላስተምርም። መስዋዕት ግን የሚከፍተው ሰማይ አለ፣ ይከፍታል። መስዋዕት የመለኮት ዓለምን ወደ አንተ ያመጣል። በቃ እኔ ምን ላርጋችሁ? እኔ ቆርኔሌዎስ መልአክ ቤቱ ቆሞ ያየው ምጽዋትህ አርጓል ብሎት፣ ጸሎትህና ምጽዋትህ እግዚአብሔር መጣና እንዳለው አሁን እንግዲህ እግዚአብሔር ነው የመጣው። በህልም ተገለጠለ። ቀጥል ቶሎ በል። አምላክም እንድሰጥ የምትፈልገውን ሁሉ ለምን አለ። አሁን ቆይ ከመጣ አይቀር ዝም ብሎ አይሰጠው። አይ ላቭ ዩ ሰጥቶት አይደል? መጥቷል። እግዚአብሔር መጣ ማለት ምንም ጎዶሎ የለም። ጠይቀኝ፣ አንተ ጠይቀኝ። ፉል ነው ፓኬጁ። አንተ የምትፈልገው አየህ፣ መፈለግና መጠየቅ ነው እንጂ ያለብህ ከእግዚአብሔር ጉድለት የለም። እና መሐሳ ከቦሽ ለካ ስላልጠየቅኩ ነው ተባባሉ። እስቲ ለካ ስላልጠየቅኩ ነው ተባባሉ። ጠይቀኝ። እሺ ሰለሞንም እንዲህ ሲል መለሰ፣ አባቴ ዳዊት በእውነት በጽድቅና በቅን ልቦና በፊትህ ስለተመላለሰ ለባሪያህ ታላቅ ቸርነትን አሳይተዋል። ይህ ታላቅ ቸርነት እንዲቀጥል በማድረግ ዛሬም በዙፋኑ ላይ የሚቀመጥ ልጅ ሰጥተኸዋል። እሺ እግዚአብሔር አምላኬ ሆይ ባሪያ በአባቴ በዳዊት እግር ተተክቼ እንድነግስ አድርገሃል። እኔ ግን ገና ትንሽ ልጅ ስለሆንኩ መውጫና መግቢያውን አላውቅም። አሁን መጠየቅ ደስ የሚለው ከዚህ ነው የሚጀምረው። ጄኒውን ሁን፣ በቃ ጄኒውን ሁን። ምን በቃ እኛ እንደምትሸውደን እግዚአብሔር ጋር አትሸውድ። ጴንጤ እንዳትጫወት። የሌለን የለኝም ነው እግዚአብሔር ጋር። አሁን የተቀመጥኩበት ወንበርና እኔ አንመጣጠንም አሉ። የተሰጠኝ ስልጣንና እኔ ያስኩት ወንበርና የኔ አይምሮ አይመጣጠንም። የለኝም። አትግደርደር ማለት ነው። ምንም አያስፈልገኝም አትበል። ቢጄኒውን ይሄ ወንበርና እኔ አንመጣጠንም። ዳዊት አባቴ እንደመራው ይሄንን መንግስት እንዳስቀጥል ምን ስጠኝ አለው? ባሪያህ አንተ በመረጥከው ሕዝብ ከብዛቱ የተነሳ ሊቆጠር በማይችል ታላቅ ሕዝብ መካከል ይገኛል። ስለዚህ መልካሙንና ክፉን በመለየት ሕዝቡን ማስተዳደር እንዲችል
ለባሪያ አስተዋይ ልብ ስጠው። አሁን በደንብ ስማኝ። እግዚአብሔር ከሰለሞን ጋር ነበር እንጂ ከዳዊት ልጆች ሁሉ ሰለሞን ታፍ አልነበረም። ብቻም አይደለም ሰለሞን ባይዘዌ ከእንትና ነው የተወለደው፣ ከቤርሳቤ ነው የተወለደው። ዳዊት በኃጢአት ካመጣት ሚስቱ የተወለደ ልጅ ነው። እግዚአብሔር ይዲዲያ ብሎታል፣ ወደድኩልህ ብሎታል። ምን ታመጣለህ እንግዲህ ምን ታመጣለህ? ሰፈርተኛ ሁሉ ይተነጋገር ይሄች ባሏን ገሎ ነው የወለደው ይላል። እግዚአብሔር ደግሞ ይዲዲያ ነው ወደድኩት አለ። እሱ ሌላ ጊዜ ነው የምነግራችሁ። ከእግዚአብሔር ጋር ማን ይጣላል? እና ከሌሎቹ ልጆች ትንሽ እንትን ያለው ለዚህ ነው ባይዘው ዳዊት ሊሞት ሲል ምንድነው ያለው? ልጄ ሰለሞን ነው ያለው። ምን አለው? ሰው ሁን አለው አይደል? ሰው ሁን ማለት ምን ሰው አይደለም እንዴ? ምን ነው ሰው ሁን አናግረኛ ሰው ሁን ያለው ባይዘው በደንብ በሌላ ትርጉም ነው ቢየማን ያለው ጀግና ወንዱን ያለው አትልፈስፈስ ነው ያለው። ወንዱን ወንበሩ ላይ ተቀምጣል ውጡ ገባ በል እኔ ምን ይችላል አትበል። ሰጥቻለሁ ስልጣኑ ቆፍተን በል ሰውን የሚባል ሌላ ተወኝ። ቆይ ቆፍተን በል ወንዱ። አሁንም እግዚአብሔር ሲመጣ ሰለሞን አልደበቀም። እኔ አልችልም ማለት አልችልም እንድትሰጠኝ የምፈልገው ይሄንን ህዝብ ማስተዳደርበትን ቀጠላ በጌታ ለባሪያህ አስተዋይ ልብ ስጠው፣ አለዚያማ ይህ ታላቅ ህዝብህን ማን ሊያስተዳድር ይችላል? I can't. This is prayer. በቃ ይሄ ነው prayer። ውራ ማሃያ ማካባግ ወስደሽዋል። ይሄ ነው ጸሎት ማለት። እኔ እኮ አልችልም እግዚአብሔር። This is prayer። ሸማዳ ማለት ቤተ መንግስቱን ይዟል፣ ሁሉንም ይዞታል እኮ። ሁሉ ነገር እጁ ላይ አለ። ስልጣኑ እጁ ላይ ነው፣ ወንበሩ እጁ ላይ ነው፣ ወታደሩ በሱ ነው። ግን አልችልም። I love that። እንደዚህ አይነት ሰዎች ናቸው የጸጋ ሰማይ የሚከፈትላቸው። ማሃዳስ ድምጻቸውን አለ የሚታመኑት። ሊያገለግሉ ሲወጡ የጥቅስ ዕውቀታቸውን አለ የሚታመኑት። አገር ሊመሩ ሲወጡ ብልጠታቸውን አለ። ይሄንን እኔ አልችለውም። This is prayer brother አታካ እጅ የማይሰራው ነገር እጅ ገባ። አልችልም። ስለዚህ give me wisdom ጥበብ ማለት ይሄን ህዝብ ማስተዳደርበትን ጥበብ ስጠኝ። አሁን ቀጥል። በጣም ደስ የሚለኝ ቃል አለ። ሰለሞን ይህን በመለመኑ ጌታ ደስ አለው። አየህ አለመንሽማ ደስ ይላል ስትለምነው አንተ። ጌታ ደስ አለው። አሁን እዚህ ጋር በደንብ እንድትሰሙኝ ለምን ነው ደስ ያለው? ለምን ኦሬዲ ኤክስፔክት አድርጓል። እግዚአብሔር እኮ ሰለሞን እንዲጠይቀው መጥቷል። በኋላ የሚለውን እነግራችኋለሁ። ወደ ታች ተወርድና ገንዘብን ረጅምን እድሜ አለመንክም ይለዋል አይደል? የዚህን ዓለም ወረድ ቁጥር ስንት ላይ? ቁጥር 11። እሺ ምን ብሎ? ስለዚህ እንዲህ አለው፣ ለራስህ ረጅም እድሜ ብልጽግና እንድታገኝ ወይም ጠላቶችን እንዲጠፉልህ ሳይሆን በትክክል ማስተዳደር እንድትችል ማስተዋልን ስለጠየቅ። ለካ እነዚህ ነገሮች መጠየቅ ይቻላል። ረጅም እድሜ፣ ባለጠግነት፣ ጠላቶች እንዲጠፉ መለመን ይቻላል። አይጠየቅም አይደለም ያለው እግዚአብሔር። ግን እንዲጠይቀው ፈልጎ ነው። ጠላቶችን አጥፋልኝ የሚለው አጠፋላለሁ ሌላስ ሊለው ነበር። አንተ ግን ጥበብ ለበንከሩ። ለካ እነዚህ የሚለመኑ ናቸው። የት ነሽ? ረጅም እድሜ፣ ብዙ ገንዘብ የሚለመኑ ናቸው። ጠላቴን አጥፋው የሚለመን ነው። ዛሬ ያለመንካቸውን ነገሮች ትለምናለህ፣ ትቀበላለህ። ይሁን አለ። ረጅም እድሜ ይሰጣል፣ ብዙ ገንዘብ ይሰጣል፣ ጠላቶችን ያጠፋል። ሲለምነው ደስ አለው። ሲጠይቀው ደስ አለው። እኔ አሁን ትልቅ ቸርች እመራለሁ፣ ቲቪ ስቴሽን እመራለሁ፣ ቸርች ገነባለሁ አይደለ? ቀላል እኮ አይደሉም። እነዚህን ሁሉ እሰራለሁ።
ምንድነው የቤተ ክርስቲያን አመራር ክህሎት አልተማርኩም አለ። መማር መጥፎ ነው አይደለም፣ አልተማርኩም። ሊደርሺፕ አልተማርኩም። ሌላ ምን ልንገር? ምንድነው ሚዲያ ኮሙኒኬሽን አልተማርኩም። ሳሌድ አግኝቻለሁ። አንተ ቢሄድ የተሻልክ ትሆናል። አዎ ምንም ጥርጥር የለውም። ዕውቀት ብትጨምር የተሻልክ። ይሄን ተምሮ ደግሞ ቸርችም ቲቪም ምንም የሌለው አለ። ቤተክርስቲያን የምታሰፋበት መንገዶች የሚል ትምህርት የሚያስተምር ቸርች ግሮውዝ የሚል ስልጠና ይሰጣል። how to grow the church is grows when the church is grows ሚላል። አሁን ሰለሞን ልክ ወንበሩ ላይ ሲቀመጥ ምን ማድረግ ነበረበት ካልከኝ ከዳዊት አጠገብ የነበሩ ሰዎችን ጠርቶ ማማከር ነው ያለበት። እንዴት ነበር አባቴ የሚመራው? ታያስ I love you ገብቶሻል። የሚያውቁ ሰዎች አልሰበሰበም። አላካፋሳ እንዴት ነው ጸጥ ለጥ አድርገህ ይህን ህዝብ የምመራው አላለ። ንገረኝ፣ የዚህን ህዝብ ጸባይ የምታውቀው አንተ ነህ። ይሄ ህዝብ እንዴት ባደረገው ነው የሚገዛልኝ አላለ። እኔ አልችልም፣ አንተ ግን አለው። ወይኔ ከሰው ያልተቀበላችሁትን ጥበብ ከሰማይ ወደቀና እኔ አልችልም። ነገ ስበክስልህ እኔ አልችልም በለው። በር ዝጋና ትልቅ ኦፖርቹኒቲ ዓለም ሊሰማህ ነው። ና አገልግል ስልህ እኔ አልችልም በለው። 80 ኮመንተሪ ከማገላበጥ በፊት እኔ አልችልም። ይሄ ትልቅ ህዝብ ግባ ወጣ ማለት አልችልም። አንተ አልችልም ትላለህ። ቤተ መንግስት አይደል ያደከው? አልችልም። ከአባታ አላየም? አልችልም። አዳጋያ ካሽ ለለካባው ሸዳ እያየዋቸው ነው። እዚህ ቤት እያየዋቸው ነው። ፈጣኖች የሚቀኑባቸው ሯጮች እያየው ሳዳቫዳባታ ከማስ ከተማ ውስጥ ብልጥ የተባለ ሰው ሲቀናባችሁ እያየው፣ ይችላል የተባለ ሰው ሲቀናባችሁ እያየው፣ ሌላ ኃይል ሲተባበራችሁ እያየው፣ አላካባዳዳ ጸልየ ትወጣለህ፣ በልተው ትገባለህ። ጸልየ ትወጣለህ፣ አሸንፈህ ትገባለህ። ጸልየ ትወጣለህ፣ አንተ ሆኖ ትገባለህ። አንድ ነገር ሳልጸልይ ካረኩት እንዴት እንደምፈራ እግዚአብሔር ምስክሬ፣ የማገለግለው ጌታ ምስክሬ ነው። ካረኩት በኋላ ካረኩት ብቻዬን ሞከርኩት እላለሁ። ማስታወቂያ አንዳንዴ ቢዚ እንሆንና ለሆነ ጉዳይ ማስታወቂያ ያለቃለሁ አይደል? እግዚአብሔር ሳልጸልይበት አንተን ሳላሳትፍ እምችል መሰለኝ እንዴ? የሚሰሙኝ መሰለኝ እንዴ? ይላሉ። ሰው አቤት የሚለኝ መሰለኝ እንዴ? እፈራለሁ። እግዚአብሔር ምስክሬ ነው። ሳላሳትፍ ናግባበት ሳልልህ ያበውሽባ አልችልም። ማገልገል አልችልም። መስበክ አልችልም። ቸርች መምራት አልችልም። ያሃራባ ካባላ ካቦስ ሃያስ ሁሉ ነገር እጄ ገብቷል፣ ግን አልችልም። በዩ ልጆቼን አልችልም። ማሳደግ አልችልም በሉት። ንገሩት፣ በዚህ ደቂቃ ንገሩት። እዛ ቢሮ አስገቡኝ፣ እኔ አልችልም እኮ ልነግድ ነበር፣ እኔ አልችልም። አንተ ግን ስትችል፣ አንተ ግን ትችላለህ። አንተ ከመጣህ እችላለሁ። አይ ካራዳ ጋባታ ከባስ ሻካቫዲያባስ እንግዲህ በክርስቶስና በኃይሉ ችሎት በሱ ችሎታ አይኔን በጃሎ ጋሚ የጠራ
ተለይቼ እንዴት ነው ምኖረው ካንተ ተለይቼ ሌላው ሚመካበት አቤት አለው ብዙ ነገር ለኔ ግን አንተ ነህ የመኖሬ ሚስጥር ኢየሱስ አልችልበትም እኔ አይሆንልኝም እኔስ ያለ አንተ መኖር አልችልበትም እኔስ አይሆንልኝም እኔስ ያለ አንተ መኖር አያ ሃያ ካባስ አያ ሃላቦስ አው ሲከብደኝ ብቸኝነቴ አቤት 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 ሳዝን ስተክዝ በቤቴ ወይኔ ወይኔ ቅዱሱን መንፈስ አልኩኝ እባክህ አትደበኝ የሰው ጥማቱ ሌላ ነው አያ ሃላባቻ ባጋባባ ለእኔ ግን አንድ ብቻ ነው ያላንተ መኖር አልችልም ላፍታ እንኳን አትተወኝ አልችልበይልኝ ሌላው ሚመካበት ሁዳ አለው ብዙ ነገር ለኔ ግን አንተ ነህ የመኖሬ ሚስጥር አልችልበትም እኔ አይሆንልኝም ያለ አንተ መኖር አልችልበትም እኔ አይሆንልኝም ያለ አንተ መኖር አልችልም ናልኝ አልችልም ናልኝ አልችልም እኔ አንተ ለማኝ ነኝ እኔ አንተ ጥገኛ ሲከብደኝ ብቸኝነቴ ሳዝን ስተክዝ በቤቴ ምን ያስፈልገኛል ታዲያ ቅዱሱን መንፈስ አልኩኝ እባክህ አትደበኝ የሰው ጥማቱ ሌላ ነው የኔ ግን አንድ ብቻ ነው ሃዳካቲ ከበረበበባ ካላንተ መኖር አልችልም አይደለበኒ በራ እባክህ አትደበኝ አልችልበትም እኔ አባቴ አይሆንልኝም አባቴ እኔስ ያለ አንተ መኖር አልችልበትም እኔ አይሆንልኝም እኔ ያለ መኖር አልችልም ያላንተ አይሆንልኝም ያላንተ አገልግሎትም ያላንተ አይሆንልኝም ያላንተ መኖር አልችልም ያላንተ አይሆንልኝም ያላንተ
አገልግሎትም ያላንተ አልችልበትም ያላንተ ታስፈልገኛለህ የምሬን ታስፈልገኛለህ ታስፈልገኛለህ የምሬን ነው ታስፈልገኛለህ መኖር አልችልም ያላንተ አይሆንልኝም ያላንተ አገልግሎትም ያላንተ አይሳካልኝ ያላንተ ታስፈልገኛለህ የምሬን ነው ታስፈልገኛለህ ሃሌሉያ ክብር ለጌታዬ። አካካታካታካባባስ ያሃታካታዳቦሽ ባባጋባስ ካላካታታቦሽ ከማሃዳጋባ በነኪቫታካቶስ ፓራዳጋባስ ኤላ ባባ ያኪያ ቶቶቶ ሰባባ ጋላካዳስ ኢናናና ኪያማ ቶፌደ ከበለ ሞሻ ኤራ ታታካቦ ራባባጋታስ ከላ ታራ ቶባ ቸላ ባቶሳ ቸላ ባቶራ ባሳካ አባባጋይ ኮቴፓሮስ ብራታ ታካቶታ ካማስ ለፋሪያ ፖቴ ከፓርዳስ ሸላራ ባራቫካቶላ ባስ ብራታ ታቦሰ ባባጋታ ማቶባ ብራዳ ካቲና ማቾባስ ኤራታ ካላባሹ ዳጋማስ ብራዳጋታ ካታታማስ ብራታ አላቦስ ሻዳራ ጋባሮታስ ኢናያዳ ጋሪጋ ያለባ ያባሶለ በላባራዲያራስ ኤራ ሻላሃራስ a man of prayer የጸሎት ሰው ማለት ብዙ ጊዜ የሃይማኖት ስርዓቶችን የሚፈጽም ነው የሚመስለው። ጸሎት ባይዘይ መንበርከክ ማለት አይደለም። መንበርከክ አይደለም። ሪል የሆነ ፕሬየር ላክ ይፈራዋል። ላክ ምንድነው? ይሄ ማጣት፣ ባዶነት፣ እጥረት ይፈራዋል። ፕሬየር መቀበያ ነው፣ መውሰጃ ነው። አሁን ማወራልህን ፕሬየር ስትጀምረው ድህነት መደንገጥ ይጀምራል። እኔም ማምነው ባይዘው የማይሰራልህን ነገር በማቆም ነው ማምነው። አንድ ጉዳይ ካልሰራልህ ረጅም ዓመት ሞክረው እጥፍ ማለት ነው ያለብህ። መቀየር ነው ያለብህ። አሁን ግግም አትበል። አልሰራልህ ማለት ቀይረው። አይ ብዙ ጊዜ እዛ ነብዬ ነው ጋር እየሄድኩ ነው ምንም የሚሆን ነገር የለም። ቀይራ ሌላ ነብይ ደግሞ እጥፍ በል። እዚህ ካልሰራልህ የሚሰራልህ ቦታ ነው መክረም ያለብህ እንጂ ማንም ውለታ የምንሰራራበት ቤት አይደለም። አያ እግዚአብሔርም ጋር ስትመጣ ለእግዚአብሔር ብለህ አይደለም ለራስ ብለህ ነው የምትመጣው። ምንም ስትጸልይ ራሱ መጀመሪያ እንዳይከፋው አይደለም መጀመሪያ ያለብህ፣ እንዳይከፋህ ነው መጀመሪያ ያለብህ። ደስታችሁ ሙሉ እንዲሆናል እንጂ ለሱ ብለው ወይ ሳልጸልይ ተኛው ማለት አስቀየምኩት አይደለም። ራስሽ ነው የሚደብርሽ። በህልም ጊንጥ ከምታይ ጸዳ አድርገው አተኛ። መልአክ እያየ ታድራል እንደ ሰለሞን። እንዲህ ነው ከተኛ ይቃል። ከመስዋዕት በኋላ ሲተኛ ነው እግዚአብሔር የመጣው። ስለዚህ ፕሬየርን ማሰብ ያለበት እንትና ይሄ ተሳትፎ ለእግዚአብሔራዊ ይሄ ምንድነው? ሃይማኖተኛ ሲጸልይ ድጋፍ እየሰጠው ምን ለራስ ነው በቃ። በአደባባይ ለታይታ የሚጸልዩ ሰዎች አሉ ይላል እኮ ባይብል። ማዕዘን ላይ ቆመው እኛ ለካ የሚያስደምሙን ሰዎች
የሚያስገርሙን የጸሎት ሰው ይመስሉ የሚጸልዩ ሰዎች አገር ይቀይራሉ። የሚጸልዩ ሰዎች ቤት ይቀይራሉ፣ ሰፈር ይቀይራሉ። ይኸውልህ እንትን ይሄ ተባባሉ ስላችሁ እንደ በመባባል አትበሉ። ጸሎት ትርጉም አለው በሉት። ላይ ነው ኢምፓክት የሚያመጣው፣ አንተው ላይ ነው። አሁን ማቹር አድርጌያለሁ ነው። አሁን ማቹር አድርጌያለሁ። በር ቆልፈ ብትል ምንም አልጨነቅም። ነቅቻለሁ። ነቅቼ የሃይማኖተኛ ሁሉ የሚያስጨንቃችሁ ውሸቱ ነው። አንተ እንድታከብረው ነው ቆልፎ የሚሉ በቃ አሁን እኔ ማይንዱስ አሁን ሰው ማይንዱስ የምትነክስበት አይደለም። ፕሬየር አንደርስታንድ ያረከኝ ሰው ጭንቅላቱስ የምትከበርበት አይደለም። የሰው ጭንቅላቱስ ለእግዚአብሔር የቀረበ ሰው የምትባልበት አይደለም። ውጤት አለው ጸሎት። አሜን ነው። this guy is prayer a man of prayer ምለው የሆነ ነገር ሲያመጣ a man of prayer ምለው የጸሎት ሰው ነው ምለው በሚያሳየኝ ሃይማኖታዊ ምንድነው ስርዓቶች አለ ባመጣው ኢምፓክት ነው። አንኳኩቷል ካልከኝ ተከፍቶለታል ይላል። ጠይቋል ካልከኝ ተቀብሏል ይላል። ሲለምን ነው ያለው ካልከኝ የማይሰማም ላጋሩ እንዲህ ቢለምነው ይላል። ምን ልስጥህ ጥበብ ነው ይሄንስ ብላስ እንደው እቺን የሰለሞንን ሌሊት የዛሬ እሁድ ፕሮግራም አድርግላችኋል። አንዴ ልጨርስ ነው። ምን ለመነ? አልችልም ብሎ ጥበብ ለመነ። እሺ እንደው በጌታ በደንብ ስሙ። የሆነን ጉዳይ ጸልያችሁ ከሆነ የተቀበላችሁት ኖርማል አይሆንም። አሁን እግዚአብሔር ምን እንዳለው ብቻ ነገር ሰለሞንም ይህን በመለመኑ ጌታ ደስ አለው። አዎ ደስ አለው። ስትለምኙ ደስ ይለዋል። እሺ ስለዚህ እንዲህ አለው። ምን አለው? ለራስህ ረጅም ዕድሜ ብልጽግና እንድታገኝ ወይም ጠላቶች እንዲጠፉልህ ሳይሆን በትክክል አሁን እቺን ስታነቡልህ ማለት ይሄን አልለመንም ብትለምነውም አይደብረውም እግዚአብሔር። አሁን ቆይ በኋላ የሚለው እሺ ለምንድነው ለራስህ አልለመንክ ማለት ህዝቡን አስበሃል ማለት ነው። ቀጥል። እሺ በትክክል ማስተዳደር እንድትችል ማስተዋልን ስለጠየቅህ ይህንን አደርግልሃለሁ። እሺ ካንተ በፊት ማንም ያልነበረውን ካንተም በኋላ ማንም የማያገኘው እግዚአብሔር ከሆነ የሰጠው ጉዳዩ በጸሎት ከሆነ የመጣው ካንተ በፊት ማንም ያልነበረው ካንተም በኋላ በሆነ ዩኒቨርሲቲ በኮሌጅ የማይገኘው ተለምኖ ብቻ ተንበርክኮ ብቻ ተጸልዮ ብቻ የሚገኘውን ጥበብና ማስተዋል ሰጥቻለሁ። ቀጥል ምርቃት ደሞ አለው። ከዚህም በላይ አንተ ያልጠየቅከውን ብልጽግናና ክብር እሰጥሃለሁ። እግዚአብሔር ጋር የሆነ ጉዳይ ጠይቀ ከገባ ጠያቂ እንድትሆን ነው የሚፈልገው። በምርቃት ነው የምትወጣው። የሚፈለገው ለማይ መሆንህን ነው። ጠያቂ መሆንህን ነው። ዲፔንዳንት መሆንህን ነው። መጠየቅ አትፈር። ዛሬ ስትወጣ መኪና ከሌለ ጌታ ሆይ እኔ በታክሲ መሄድ አልፈልግም። የግዳውን ለመኪና ጸሎት ርዕስ ብለህ ጽፈህ ምናምን መሆን የለበትም። እንደዚህ ሃይማኖት አትሰቃይ። አረ ደበረኝ ጌታ ሆይ ደበረኝ ብለው ይሰማና በኦዲዮ አይደል የሚመልስልህ፣ በእሳት ወዳጅም ጠላትም ሊያየው በሚችል ጉዳይ ካራዳካዳካዳካ የሆነ ሰው ልመናው ተሰማ። መለመን ጀመረ። መጸለይ ጀመረ። አር ዩ ሬዲ? ዛሬ ትለምናለህ። የምጠይቀው ጉዳይ አለ። ይሄን ከታ መጣው ከእግዚአብሔር ለምኜዋለሁ። ይሄ መኪና ከታ መጣ ከእግዚአብሔር ማቻ ኩታካ አካቲካሊ ከቡራ እነም እንድግላ ቢሹዳ አይ ካለተ ፖባ እመኑኝ እኔ ራሴ ከእግዚአብሔር ለምኜዋለሁ የሚል ነገር አሳያችኋለሁ። ትወስዳለህ። ከሰማይ ይውደቅልህ። ከሰማይ ይውደቅልህ። አንኳኳ ሰማይን፣ ለምን ሰማይን፣
ጠይቅ ሰማይ ይሁን አለ። ጠይቁ። ምን አይተህ ባይዘው ከልቤ ነው። ካሜራማኑ ጠይቁ። እዚህ አኖይንቲንግ ሰው ሆነ ቀርጻ አትውጣ። ተቀበሉ ይሄን አኖይንቲንግ በቃ ለምን ከማሻካስ ይሄንን አንድ 3 ወር መኪና የተጋጭቶብኝ ጋራጅ ነው። እሺ ከዛ በቃ ይሄን ሳምንት አንድ ሳምንት ይቆያል ሳምንት እያሉ አቆዩኝ። በጣም ጋራጅ እሽት እያደረጉኝ በጣም እዛ ምሽት ምርር ብሎኝ እየደበረኝ 10 ሰዓት ገብቼ ማላቀው ገብቼ ተኛው። ከዛ በጊዜ ስተኛ መኪና ወጥቶ ነገር ይመስለኛል ቸርች እዛ ጸሎት ቤት በር ላይ እየወጣን መኪና ውስጥ ልግባ እኔ ልገባ አይነት ነገር አላዛር ትለኝና በቅርቡ መኪናን ትይዛለህ ትቀይራለህ ምናምን ትለኛለህ። አቻታ ሰመጥቼ ግረሳ አልክደስ በኢየሱስም በቅርብ አሜን። በተገንዘብ አይደለም በተአምራት መኪናውን ትቀይራለህ። አሜን ተናግሬብሃል። አሜን ይሁን አለ ሆነ። የሆነ የተዘረጋ ብፌ ይቻል ዝገን ከሰማይ ዝገነው። ሃይማኖተኛ ሁል ጊዜ ቁስ ነው ወይ ሲል አትሳቀቅ። ውሸቱን ነው። እኔ በደንብ አውቀዋለሁ ሃይማኖተኛ። እሺ በደንብ አውቀዋለሁ ሃይማኖትን በደንብ አውቀዋለሁ። ውሸቱን ነው። አትኮነንሽ። እግዚአብሔር መጥቶ ረጅም ዕድሜና ባለጠግነት አለመንከኝም አለው እኮ ማለት አለመለመኑን አድንቆለት አይደለም ይለመናል። ይሄ ጉዳይም እያለ ነው ይጠየቃል። ከእግዚአብሔር የማይጠየቅ ነገር የለም። ሞገስ አስቴር እኮ ሞገስ መልክን የጠየቀችው እኮ ቁንጅና ይጠየቃል። ታያታል ሲያየኝ ደናበር ብለሽ መጸለይ ትችያለሽ። ያ የወደድሽው ልጅ ከውት በል ብለህ መጸለይ አለብህ። ስታየኝ ያስ ስላርጋት ጌታ ሆይ ጸልየው። 8 ጊዜ የጮኝነት ትምህርት ብትማር አይመጣም። ከው ይበል ብለህ ጸልየው። ፍዝዝ ይበል ጸልይ። የኔ የሆነውን እግዚአብሔር ሆይ የኔ የሆነውን ጸልይ። የማይጸልይ ጉዳይ የለም። ፈልገውን ነው የምጠይቀው። ምን ሆኖ ነው እናቴ? እግሩም ቢያለው ሹፌር ነው። ይኸውና 6 ወሩ ነው 7 ወሩ ከመስከረም 1 ጀምሮ ይኸውና በቃ እግሩ ዛሬ ይፈወሳል። አሜን። መታችሁ ትመሰክራላችሁ። አዎ መሰክራለሁ። ኢየሱስ ክርስቶስ መሰክራለሁ። ወዳለው በኢየሱስ ክርስቶስ ናዝሬቱ ጌታ በኢየሱስ ፈታውት በኢየሱስ ክርስቶስ ናዝሬቱ ጌታ በኢየሱስ ናዝሬቱ ጌታ በኢየሱስ ፈትቻለሁ። ከዚህ ደቂቃ ጀምሮ ጤነኛ ሆነ ትኖራል። ይሁን አለ። ወዳለው እኔ የወዳለው እኮ ተባረክ ናት። እሺ ተነሽ፣ ተፈውሶልሻል። ሰው የማይሰጣችሁ ነገር እጃችሁ ገባ። ፍርድ አለው እግዚአብሔር ከሰማይ ሲፈርድልሻል። እውነት ነው ፓስተር። ብዙ ጊዜ ነው የምመጣው እዚህ ብዙ ነገሮች ተበላሽተውብኝ ነበር። እግዚአብሔር ይመስገን በአንተ ጸሎት ኃይል ሁለተኛ እድል ተሰጥቶኝ ቆሜያለሁ። ኦልሬዲ የሞትኩ ነበርኩ፣ ሞቼ ነበረ። መንገዴ ግን ዛሬ ቀጥሏል። እናቴን ማሙብኝ ነው ይዣት የመጣሁት። እጇንም ሆስፒታል እየተንቀጠቀጠ እየዳበስኳን ነበር። ናዝሬቱ ጌታ በኢየሱስ ፍርድ ሆነለስ የሚከተላችሁ ይሄን ቤተሰብ የሚከተል አጋንንታዊ ከርስ በኢየሱስ ስም ሁሌ ነው የምገስጸው የጨለማው መንፈስ ከቤተሰብ አሁን ከዚህ ቀን በኋላ አሜን ከቤተሰብ ላይ አሜን ሰብራለሁ ለቆ ይሄን ይሁን አለ። ሬዲ ናችሁ? እንቀበል። ብድግ በሉ ለመለመን ጠይቁ። የግላችሁን ነው የምትጠይቁት። የተቀማችሁትን፣ የተወሰደባችሁን፣ ሰው ያበላሸባችሁን፣ ሰው የነጠቃችሁን ለምኑ። አንደበታችሁ ከፍታችሁ ዳዊት አገሩን ለምኗል፣ ምድር ለምኗል፣ ታሪኬን ቀይረው ብሏል።
አይካራ ጃንቶሌ ከማዲያባስ አፋካባካባካባስ ራዳጋዲ ጋማስ ሶንቶሮባሽ ቢላላላባሹ ዳጋዳጋናማስ ደገደገበደገበደገበደገበደገበደገበሽ አልፓራ ዳጋዳጋማዲ ጋማቶኮሞስ ሻላላባካታ ለማቶሌ በረበደገማስ ራዲጋባላ ካባና ካማታካላቦራባቺና ማህዳስ ኤራዳጋዳጋማቶኮቦሎቦሺ ባባባባባስ ደለከደገመዲያማሳ የለመናችሁት እጃችሁ ገባ። የለመናችሁት እጃችሁ ገባ። የጠየቃችሁት እጃችሁ ገባ። ያለ መጠየቅ ቀንበር ተሰበረ። ከዚህ በኋላ ትለምናለህ፣ ትቀበላል። ሞገስ ትቀበላል። ገንዘብ ትቀበላል። ረጅም ዕድሜ ባለጠግነት ትቀበላል። ይሁን አለ።